ኦሪት ዘፍጥረት ምዕራፍ 26 በአብርሃም ዘመን ከደረሰው ረሃብ ሌላ ዳግመኛ ረሃብ በምድር ላይ መጣ። በዚህ ምክንያት ይስሐቅ የፍልስጤማውያን ንጉሥ አቤሜሌክ ወዳለበት ወደ ገሬራ ወረደ። በዚያም እግዚአብሔር ለይስሐቅ ተገለጠለትና እንዲህ አለው፣ ወደ ግብፅ አገር አትሂድ፣ እንድትኖርበት በምነግርህ በዚህ ምድር ተቀመጥ። እዚሁ ኑር፣ እኔም ካንተ ጋር እሆናለሁ፣ እባርክሃለሁም። ይህን ምድር ለአንተና ለዘርህ እሰጣለሁ። በዚህ አይነት ለአባትህ ለአብርሃም የገባሁትን ቃል ኪዳን እፈጽማለሁ። ዘርህን እንደ ሰማይ ከዋክብት አበዛዋለሁ። ይህንንም ሁሉ ምድር አወርሳቸዋለሁ። የዓለም ሕዝቦች ሁሉ በዘርህ ይባረካሉ። አንተን የምባረክበትም ምክንያት አባትህ አብርሃም ለእኔ ታዛዥ በመሆኑ የሰጠህን ትእዛዞች፣ ድንጋጌዎችንና ሕጎችን ሁሉ ስለጠበቀ ነው። ስለዚህ ይስሐቅ መኖሪያውን በገሬራ አደረገ። የዚያ አገር ሰዎችም ስለ ርብቃ ምንህ ናት ብለው በጠየቁት ጊዜ እህቴ ናት አላቸው። ይህንንም ያለበት ምክንያት ርብቃ በጣም ቆንጆ ስለነበረች የዚያ አገር ሰዎች በእርሷ ሰበብ እንዳይገድሉት በመፍራት ነው። ይስሐቅ እዚያ አገር ብዙ ጊዜ ከቆየ በኋላ የፍልስጤም ንጉሥ አቤሜሌክ በመስኮት ወደ ውጭ ሲመለከት ይስሐቅንና ርብቃ እንደ ባልና ሚስት በመዳራት ሲጫወቱ አየ። ስለዚህ አቤሜሌክ ይስሐቅን አስጠርቶ ለካስ ርብቃ ሚስትህ ናት፣ ታዲያ እህቴ ናት ያልከው ለምንድን ነው ሲል ጠየቀው። እርሱም ሚስቴ ነች ያልኩ እንደሆነ ሰዎች ይገድሉኛል ብዬ ስለፈራሁ ነው ብሎ መለሰ። አቤሜሌክም ይህ በእኛ ላይ ያደረከው ነገር ምንድን ነው? ከእኛ ሰዎች አንዱ በቀላሉ ሚስትህን ለመድፈር በቻለ ነበር፣ እኛንም ኃጢአተኞች ብታደርገን ነበር። ቀጥሎም አቤሜሌክ ይህ ሰው ወይም ሚስቱን የሚነካ ሰው በሞት ይቀጣል የሚል ማስጠንቀቂያ ለሕዝቡ ሰጠ። ይስሐቅ በዚያች ምድር ዘርን ዘራ። እግዚአብሔር ስለባረከውም በዚያው ዓመት 100 እጥፍ አመረተ። ሀብት በሀብት ላይ የተጨመረለት ስለሄደ እጅግ ባለጸጋ ሆነ። ብዙ የበግና የከብት መንጋ እንዲሁም ብዙ አገልጋዮች ስለነበሩት ፍልስጤማውያን ቀኑበት። ስለዚህ የይስሐቅ አባት አብርሃም በሕይወት በነበረበት ዘመን የእርሱ አገልጋዮች ቆፍረዋቸው የነበሩትን የውሃ ጉድጓዶች ሁሉ አፈር ሞልተው ደፈኗቸው። በዚያን ጊዜ አቤሜሌክ ይስሐቅን ኃይልህ ከእኛ ይልቅ እየበረታ ስለሄደ አገራችንን ለቀህ ውጣ። በዚህ ምክንያት ይስሐቅን ያንን ቦታ ለቆ በገሬራ ሸለቆ ውስጥ ሰፈረ፣ በዚያም ተቀመጠ። አብርሃም በሕይወት ሳለ አስቆፍሯቸው የነበሩትንና አብርሃም ከሞተ በኋላ ግን ፍልስጤማውያን ያደፈኗቸውን የውሃ ጉድጓዶች ይስሐቅ እንደገና እንዲቆፍሩ አደረገ። አባቱ ባወጣላቸው ስሞችም ጠራቸው። የይስሐቅ አገልጋዮች በሸለቆ ውስጥ የውሃ ጉድጓድ ቆፈሩና ጥሩ የምንጭ ውሃ አገኙ። የገራር እረኞች ግን ይህ ውሃ የኛ ነው በማለት ከይስሐቅ እረኞች ጋር ተጣሉ። በዚህ ምክንያት ይስሐቅ ጉድጓዱን ኤሴቅ ብሎ ሰየመው። የይስሐቅ አገልጋዮች ሌላ የውሃ ጉድጓድ ቆፈሩ። በዚህኛው ጉድጓድ ምክንያት ሌላ ጠብ ተነሳ። ስለዚህ ይስሐቅ ይህንን ጉድጓድ ስጥና ብሎ ሰየመው። ከዚያም እልፍ ብሎ ሌላ የውሃ ጉድጓድ ቆፈረ። በዚህኛው የውሃ ጉድጓድ ምክንያት ምንም ጠብ ስላልተነሳ እነሆ አሁን እግዚአብሔር ሰፊ ቦታ ሰጠን፣ በምድር ላይ እንበዛለን ሲል ያንን ቦታ ረሆቦት ብሎ ሰየመው። ከዚህ በኋላ የይስሐቅ ወደ ቤርሳቤህ ወጣ። በዚያ የሌሊት እግዚአብሔር ተገለጠለትና እኔ አባትህ የአብርሃም አምላክ ነኝ፣ እኔ ካንተ ጋር ስለሆንኩ አትፍራ፣
ለአገልጋዬ ለአብርሃም በገባሁት ቃል ኪዳን መሰረት እባርክሃለሁ፣ ዘርህንም አበዛዋለሁ አለው። ይስሐቅ በዚያ መሠዊያ ሠራና ለእግዚአብሔር ሰገደ፣ መኖሪያውንም እዚያ አደረገ። አገልጋዮቹም ሌላ ጉድጓድ ቆፈሩ። አቤሜሌክ ከአማካሪው ከአሁዝትና ከሰራዊቱ አዛዥ ከፊኮል ጋር ይስሐቅን ለመጎብኘት በገረራ መጣ። ስለዚህ ይስሐቅ ከዚህ በፊት ጠላታችሁን ከአገራችሁ እንዲወጣ አድርጋችኋል። ታዲያ አሁን ልትጎበኙኝ የመጣችሁት ለምንድን ነው አላቸው። እነርሱም እንዲህ ሲሉ መለሱለት፣ እግዚአብሔር ካንተ ጋር መሆኑን በግልጥ አውቀናል። ስለዚህ በእኛና በአንተ መካከል በሰላም ለመኖር የሚያስችል ስምምነት በመሐላ ለመፈጻጸም አስበናል። በዚህም መሰረት ቃል ኪዳን እንድትገባልን የምፈልገው እኛ በአንተ ላይ ምንም ግፍ እንዳልሰራን፣ አንተም በእኛ ላይ ምንም አይነት በደል እንዳልታደርስብን ነው። ዘውትር መልካም ነገር አደረግልህን እንጂ ክፉ አላደረግልንም። ከሀገራችን ያወጣኸው በሰላም ነው። አሁንም እግዚአብሔር ባርኮሃል። ከዚህ ነገር በኋላ ይስሐቅ ግብዣ አደረገላቸው። እነርሱም በሉ፣ ጠጡ። በማግስቱ ጠዋት በማለዳ ተነሱ፣ ተማማሉ። ይስሐቅም ካሰናበታቸው በኋላም በሰላም ሄዱ። በዚያው ቀን የይስሐቅ አገልጋዮች መጥተው ስለ ቆፈሩት ጉድጓድ ለይስሐቅ ነገሩት። ውሃ አገኘን ብለውም ነገሩት። እሱም የውሃ ጉድጓድ ሳቤህ ብሎ ጠራው። ስለዚህ የከተማይቱ ስም እስከዛሬ ቤርሳቤህ እየተባለ ይጠራል። ኤሳው 40 ዓመት ሲሆነው የብኤርን ልጅ ዩዲትንና የኤሎንን ልጅ ባሴማትን አገባ። ሁለቱም ሂታውያን ነበሩ። ይህም ጋብቻ ይስሐቅንና ርብቃን ሲያሳዝናቸው ይኖር ነበር።